ዛሬ በአላህ ፈቃድ የምናየው ሐዳናን ወይም ህፃናትን ማሳደግ መጠበቅና መንከባከብን የሚመለከቱ ህግጋቶችን ነው። قال المؤلف رحمه الله تعالى والحضانة هي حفظ الطفل عما يضره والقيام بمصالحه والحضانة حضانة مالت هي حفظ الطفل ህፃንን መጠበቅ ማለት ነው። عما يضره ከሚጎዳው ነገር والقيام بمصالحه ለዲኑም ይሁን ለዱንያው የሚበጀውን የሚጠቅመውን ነገር ማድረግ ማለት ነው አሉ። ሐዳና ማለት እዚህ ታሪፍ እንዳረጉት ሼኹ ህፃናትንና እንደ ህፃናት ክብካቤ የሚያስፈልጋቸው የአእምሮ በሽተኞችን የአእምሮ ዘገምተኞችን ከሚጎዳቸው ነገር መጠበቅ የሚያስፈልጋቸውና የሚጠቅማቸውን ነገር ማቅረብና ማድረግ ማለት ነው። ይሄም ከኢስላም መልካም ጎኖች መሃል አንዱ ነው። እስላም ለሁሉም ዘመን ለሁሉም የሰው ልጅ የሚበጅና ጠቃሚ አስፈላጊ የሚባሉ ነገሮችን በሙሉ የያዘ አላህ ለሰው ልጆች የመረጠው ዲን ነው። የእስላምን ጥሩነት ጠቃሚነት የሚያሳዩ ብዙ ነገሮች አሉ። ከዚህ አንዱ ይህ ሐዳና ለህፃናት ትኩረት እንደሚሰጥ ቤተሰቦቻቸው እንዲንከባከቧቸው እንደሚያዝ አደራ እንደሚል የሚያሳይ ነጥብ ነው። አባትና እናት አብረው ካሉ ተፈጥሯቸው አስገድዷቸው ልጆቻቸውን ሊጠብቁ ሊንከባከቡ ይችላሉ። ወላኪን ባልና ሚስት ከተፋቱ ከፍቺ መዘዝ አንዱ ብዙ ጊዜ የፍቺው ሰለባ የሚሆኑት በዋነኝነት ልጆች ናቸው። በሚፋቱበት ጊዜ የወለዷቸው ልጆች ለረሃብ ለእንግልትና ለወደፊት ህይወት መበላሸት ሊጋለጡ ይችላል። ለዚህም ሸሪዓችን ሐዳና የሚባልን ህግ አስቀምጧል። ህፃናትን ማቀፍ መንከባከብ መጠበቅ ማለት ነው። ዲንና ዱንያቸውን ማስተካከል ማለት ነው። ሼኹ ረሒመሁላህ ተዓላ ወልቂያሙ ቢመሷሊሒሂ ይበላ ለዲን ለዱንያ የሚበጀውን ነገር ማድረግ ማለት ነው። ለዱንያው የሚበጀውን ነገር ሰዎች ሊያደርጉ ይችላሉ። ዘመዶቹ ቢያደርጉት ባዶች ሊያደርጉት ይችላሉ። ከምንም በላይ ለህፃናት የሚያስፈልጋቸውና እኛም ልናደርግላቸው የሚገባ ነገር ቢኖር ዲናቸውን መጠበቅ ነው። ጤናቸውን ከመጠበቅ ዱንያቸውን ከማስተካከል ጎን ለጎን ዲናቸውን ማስተካከል አደብ ማስተማር ከምግብና ከመጠጥ ይልቅ ለህፃናት አደብ ያስፈልጋቸዋል። አደብ ካስተማርናቸው አደባቸው እንዲጠበቅ ካደረገን ከማንም ጋር መኖር ይችላሉ። ህፃናት አደብ ከሌላቸው ከሰዎች ጋር በሰላም መኖር አይችሉም። ሰው ማያስጠጋቸው ወላጆቻቸው ሞተው አሊያ ደግሞ በህይወት ያሉ ተፋተው ግዴለሽ ሆነው መግቢያ ያጡ ህፃናት አላህ አደብን የሰጣቸው ወይም አደብን በተለያየ አጋጣሚ የተማሩ ከማንም ጋር እንደ ቤተሰብ ተቀላቅለው መኖር ይችላሉ። ወላጆቻቸው መጀመሪያ አደብ ያላስተማሯቸው አሊያ ደግሞ ከወላጆቻቸው ሲለዩ የተቀበሏቸው ሰዎች አደብን ያላስተማሯቸው የሆኑት ደግሞ ለተለያየ ችግርና ስቃይ ይዳረጋሉ። እጃቸው አደብ ከሌለው የሰው ዕቃ ሚነካ የሚሰርቁ ከሆነ ምላሳቸው አደብ ከሌለውና መጥፎ ንግግር የሚናገሩ ከሆነ ከሰው ጋር የሚጣሉና የሚያጣሉ ከሆነ ማንም ያስጠጋቸው። ስለዚህ ህፃናትን የሚንከባከቡ የሚጠብቁ ሰዎች ከምንም በላይ ዲናቸውን አኽላቃቸውን አደባቸውን ትኩረት ሊሰጡት ይገባል። ህፃናትን መጠበቅና መንከባከብ ራሳቸውን እስኪችሉ ድረስ የሚቀጥል ግዴታ ነው። ለተወሰነ ጊዜ ብቻ አድርጎ ከዛ በኋላ የሚቋረጥ ነገር አይደለም። ሼኹ ሲቀጥሉ ምን አሉ? وهي واجبة على من يجب عليه النفقة ህፃንን መንከባከብና መጠበቁ የህፃኑን ወጪ መሸፈን ግዴታ የሚሆንበት ሰው ኃላፊነት ነው። በመሰረቱ የህፃንን ወጪ መሸፈን የሚወጅብበት አባት ነው። አባት ልጁን መጠበቅ መንከባከብ ይወጅብበታል። እሱ ከሌለ የሱ ወራሾች የልጁ ወራሾች
ሕፃኑን መንከባከብና መጠበቅ ግዴታ የሆነባቸው ከሱ መጠለያ ማመቻቸት፣ ልብስና ምግቡን ማቅረብ፣ ባለንበት ዘመን ደግሞ ማስተማርና ከዘመኑ ጋር ለመሄድ የዘመኑን ችግሮችን ለመቋቋም የሚያስፈልጉትን ነገሮች ሁሉ ማድረግ ማለት። ቀደም ሲል ለተጠቀሰው ከምንም በላይ ዲንን አደብንም ጭምር ማስተማር ማለት። ወላኪን አሉ በመሰረቱ ሕፃንን መጠበቅ መንከባከቡ ዋጅብ የሚሆነው ወጪውን መሸፈን ግዴታ የሚሆንበት ግለሰብ አባት ላይ ከመሆኑን ጋር አልኡሙ እናት አሐቁ ቢወለዲሃ ሕፃን ልጇን የመጠበቅ የመንከባከብ የመያዝ ሐቅ አላት፣ ቅድሚያ አላት። ዘከረን አው ኡንሳ ሕፃኑ ወንድም ይሁን ሴት ኢንካነ ዱነ ሰብዒን እድሜው ከ7 ዓመት በታች ከሆነ አሉ 7 ዓመት እስካልሞላቸው ድረስ ሕፃናት እነሱን የመያዝ የመንከባከብ ሐቅና መብት ያለው ቅድሚያ የሚሰጠው ለእናት ነው። እናትም ጋር ሆነው ግን ወጪያቸውን መሸፈን የአባት ግዴታ ነው። 7 ዓመት እስካልሞላቸው ድረስ ወንድም ይሁን ሴት ሕፃናት ከእናታቸው መለየት እንደሌለባቸው መጠበቅና መንከባከቡ የእናት ሐቅ እንደሆነ ዑለሞች ተስማምተዋል። የዚህ ስምምነት መነሻና መሰረቱም ኢማም አቡ ዳውድና አልሐኪም ሌሎችም የዘገቡት ከነብዩ የተነገረ ሶሒህ ሐዲስ ነው። አንዲት ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ ያ ረሱላላህ ኢነ ኢብኒ ሃዛ በጥኒ ለሁ ዊዓ ወተድሪ ለሁ ሲቃ ወሕጅሪ ለሁ ሒዋ ወኢነ አባሁ ጠለቀኒ ወአራደ አን የንተዚዐሁ ሚኒ አለቻቸው። ይህ ልጄ መጀመሪያ የኔ ማህፀን ሆዴ ቤቱና መቀመጫው ነበረ፣ ጡቴም መጠጡ ነበረ፣ ታፋዬ መቀመጫው መታቀፊያው ነበረ። መጨረሻ ላይም አባቱ ፈታኝ፣ ልጄንም ሊወስድብኝ ፈለገ አለቻቸው። ይሄኔ الرسول الرؤوف الرحيم عليه الصلاة والسلام أنت أحق به ما لم تنكحي አሏት። ልጅሽ ላንቺ ይገባሻል፣ ካንቺ ጋር ነው ሊሆን የሚገባው ሌላ ባል እስካላገባሽ ድረስ አሏት። በዚህም መሰረት እናት ከአባት ቅድሚያ ይሰጣታል ሕፃናት 7 ዓመት እስካልሞላቸው ድረስ። በዚህ መሃል ግን ካገባች እሷ ይህ ሸሪዓው የጠበቀላት ቅድሚያ የመሰጠት ሐቅ ይቀራል ማለት ነው። ምናልባት ያገባችው ባል ልጇን ይዛ ከሱ ጋር እንድትኖር ከፈቀደና እሱም በዲኑ በአኽላቁ ታማኝ ከሆነ ቅድሚያ የመሰጠት ሐቋ እንደተጠበቀ ይሆነ 7 ዓመት እስካልሞላቸው ድረስ ከሷ ጋር ይኖራሉ ብታገባ። ባሏ ከፈቀደና በዲኑ የሚታመን ጥሩ የሚባል ሰው ከሆነ። እናት ከሌለች አሊያ ደግሞ እሷ ሸርጡን ካላሟላች ኃላፊነቱ ቅድሚያ መሰጠቱ የእናት እናት ወደ ሆኑት አያቱ ይሸጋገራል። እንደዚሁ ደግሞ የአያቱ እናትም ካለች እሷም ቅድሚያ ይሰጣታል። ከዛ በኋላ ወደ አባት ይሸጋገራል። አባት ከሌለው ወይም ሸርጡን ካላሟላ በዲኑ ታማኝ ካልሆነ አሊያ ደግሞ ይሄን ኃላፊነት አልወጣም ካለ የአባት እናት ይሄ ኃላፊነት ይሰጣታል። እሷ ከሌለች የአባት የእናቱ እናት የሕፃኑ የአባቱ አያት ማለት ነው። ይሄን ኃላፊነት መወጣት ይጠበቅባታል። ከሕፃኑ ከአባቱ እናት ወይም ከአያቱ ቀጥሎ ደግሞ አያት ይቀደማል። የተወሰኑ ዑለሞች እናት ከሌለች አሊያ ደግሞ ሸርጡን ካላሟላች የእናት እናቷ፣ እሷ ከሌለች ደግሞ የእናት እናቷ አሊያ ደግሞ አያቷ፣ እነሱ ከሌሉ ደግሞ የእናት እህቶች የሕፃኑ አክስቶች ይቀደማሉ ብለዋል። ለዚህ አስተያየትም እንደ ደሊል ቡኻሪ የዘገቡትን ሐዲስ ጠቅሰዋል። ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲመለሱ የሐምዛ ልጅ ረሱሉላህ ሰለላሁ ዐለይሂ ወሰለም አጎቴ ያለቻቸው ከኋላቸው ስትከተላቸው 3 ሰዎች አንስተዋት እኔ አሳድጋታለሁ ብለው በሷ ጉዳይ ተጣልተዋል ወይም ተጋጭተዋል።
ሐምዛ ከተገደሉ በኋላ ረዲየላሁ ዐንሁ ሁሉም ለመውሰድ የራሳቸውን ምክንያት ከማቅረባቸው ጋር ነብዩ ሰለላሁ ዐለይሂ ወሰለም ጃዕፈር እንዲወስዳትና በሱ ስር እንድትሆን አድርገዋል። ምክንያቱንም ሲናገሩ አልኻለቱ ቢመንዚለቲል ኡሚ በላ የዚች ህፃን አክስቷ የእናቷ እናት የጃዕፈር ባለቤት ናት። የእናት እህት የሆነችው አክስት ደግሞ ልክ እንደ እናት ናት ብለዋል ነብዩ አለይሂ ሰላቱ ወሰላም። እንደዚሁ ደግሞ በእናት በኩል ያሉ ሴት ዘመዶችን የእናት እናትን አያቷን የእናት እህትን አክስትን ማስቀደሙ ለህፃናት ይበልጥ ጠቃሚም ጭምር ነው። ምክንያቱም የአባት አባት የህፃኑ የአባቱ አባት አሊያ ደግሞ የአባቱ አያት ቢወስዱ አሊያ ደግሞ የአባት ወንድሞቹ ቢወስዱ ራሳቸው አይደለም የሚያሳድጉት፣ ራሳቸው አይደለም ምግብ የሚያበሉት፣ ጡት የሚያስፈልገው ከሆነ የሚያጠቡት ለሌላ ሰው ነው የሚሰጡት። ይሄኔ መሃል ላይ ክፍተት ሊፈጠር ይችላል። ከዚህ አንፃር የእናት ሴት ዘመዶች ቅድሚያ ይሰጣቸዋል። እናትና በእናት በኩል ያሉ ሴት ዘመዶች ከአባትና ከአባት በኩል ካሉ የቀደሙበት ምክንያት ለህፃኑ ይበልጥ ስለሚያዝኑ ነው። አባት በወንድነቱ ሰርቶ ሊያስተዳድር የሚበላ የሚጠጣን ሊያቀርብ ይችላል። ነገር ግን አባቶች እንደ እናቶች ለልጆች ላያዝኑ ይችላል። ቢያዝኑ እንኳ ታግሰው ላያሳድጉ ይችላል። አስተዳደግን በተመለከተ ማብላት፣ ማጠጣት፣ ማስተኛትን በተመለከተ እንደ እናቶች አይሆንም። ይሄ በግልጽ የሚታይ ነገር ነው። እናት ልጇን ለማስተኛት ምን ያክል እንደምትቸገር ምን ያክል እንደምትታገስ ገልጸ ነው። ይሄን ለማረጋገጥ ወንዶች አንድ ቀን ከልጆቻቸው ጋር ከህፃናት ጋር ቤት ብለው እያበሉ እያጠጡ ልብሳቸውን እየቀየሩ እያስተኙ ውለው ማየት ይችላል። ይሄን ስለሚያውቅ ሸሪዓው እናት እንድትቀደም አድርጓል። እነዚህ ሁሉ ህፃናትን ተቀብለው ማያሳድጉበትና ማይንከባከቡበት ሁኔታ ካለ በእናትም ይሁን በአባት በኩል የተጠቀሱት ማለት ነው የአባት ሸቂቅ እህቶቹ እንዲያሳድጉ እንዲጠብቁ ይደረጋል። እነሱ ከሌሉ ወይም በቂ ወይም ሸርጡን ካላሟሉ አባት በአባት የሚገናኛቸው እህቶች እንዲያሳድጉ ይደረጋል። ካልሆነ በእናት ብቻም የሚገናኛቸው እህቶች እንዲያሳድጉ ይደረጋል። ወሀከዛ በሴቶች በኩል ያሉ ቅርብ የሆኑት ራቅ ካሉት ይልቅ የተቀደሙ አንዳቸው ጋር እንዲሆን ይደረጋል። አንዱ ላይ ብቻ ተጥሎም አይተውም ኃላፊነቱ ሁሉም ሊረዳዳ ሊተባበር ይገባዋል። ወላጁን በሞት አሊያ ደግሞ በግጭትና በመሰል ምክንያቶች ያጣን ህፃን ማለት ነው። ከነዚህ ከተጠቀሱ ህፃናትን መጠበቅና ማሳደግ ኃላፊነት አለባቸው። እንደዚሁ ደግሞ እነሱን የማሳደግና አጅር የማግኘትን ህይወታቸውን የማስተካከልን ክብር ሊያገኙ ይገባቸዋል ከሚባሉ ዘመዶች ውስጥ አንዱ ካፍር ቢሆን፣ ለምሳሌ የህፃኑ እናቷ ካፍር ብትሆን አሊያ ደግሞ የአባት እናቱ ወይም ቤተሰቦቹ ካፍር ቢሆኑ ህፃናትን ወስዶ የማሳደግ ሐቅ የላቸውም። ዲናቸውን ሊያበላሹ ይችላሉ። ሙስሊም እንኳ ቢሆን ፋሲቅ ከሆነ ኸምር የሚጠጣ ከሆነ ሶላት በአግባቡ የማይሰግድ ከሆነ ፋሲቅ ነው፣ ማሳደግ አይችልም። ህፃኑን እንዳያበላሽና በመጥፎ ሁኔታ ተርቢያ እንዳያደርገው ማለት ነው። ችግሩ ከተቀረፈ ካፍሩ ከሰለመ ፋሲቅ የነበረው ሰው ከተወበተ ሐቁ ይመለሳል። ከሱ ማይቀደም ሰው ጋር ከነበር ያለው ህፃኑ ወደ ራሱ ማምጣት ይችላል። በርካታ ቤተሰቦቻቸው ካፍር የሆኑ ወላጆች ከትዳር አጋራቸው ጋር ሲለዩ ልጃቸውን ወደ ካፍር ቤተሰቦቻቸው ጋር ወስደው የሚያስቀምጡ ሰዎች አሉ። ይህ ድርጊት ክልክል። ሊተወብቱ ያበላሹትን በቀጣይ ሊያስተካክሉ ይገባቸዋል። ላ ዊላየተ ሊካፊሪን ዐላ ሙስሊም ብላ ነብዩ ሰለላሁ ዐለይሂ ወሰለም ካፍር የሆነ ሰው የአንድ ሙስሊም ኃላፊ ሊሆን አይችልም ብላ ካፍር ከሆኑ ቤተሰቦች ጋር እንዲያድግ መተው የሱ ኃላፊዎች እንዲሆኑ ማድረግ። አከዳ ለሙስሊም ሴት ካፍር የሆነ አባቷ ካፍር የሆነ ወንድሟ ኒካህ የማያስረውን ከዚህ በመነሳት ወለን የጀዐለ አላሁ ሊልካፊሪነ ዐለል ሙእሚኒነ ሰቢለን ብሏል አላህ ተባረከ ወተዓላ ቁርአን ላይ። ሼኹ ቀጥለው ምን አሉ? ፈኢዛ በለገ ሰብዐን ህፃኑ 7 ዓመት ከሞላው ፈኢን ካነ ዘከረን
ሕፃኑ ወንድ ከሆነ ጾታው ኹይራ በይነ አበወይሂ ከወላጆቹ መሃል አንዱን እንዲመርጥ ይደረጋል። ይሄን የምንለው ሕፃኑ ጾታው ወንድ ከሆነና እድሜው 7 ዓመት ከዛ በላይ ከሆነ እንደዚሁ ደግሞ ዓቂል ከሆነ አስተዋይ ከሆነ ለይቶ የሚያውቅ ከሆነ ፈካነ መዐ መን ኢኽታራ ምርጫ ተሰጥቶት ከወላጆቹ መሃል ከመረጠው ሰው ጋር እንዲቆይ እንዲያድግ ይደረጋል። እናቱን ከመረጠ ከእናቱ ጋር፣ አባቱን ከመረጠ ከአባቱ ጋር። የዚህ ግን ሸርጡ ሕፃኑ ወንድ መሆን አለበት። እንደዚሁ 7 ዓመት የሞላውና ጠቃሚ ጎጂውን ለይቶ የሚያውቅ አስተዋይ መሆን አለበት። ይሄ ሸርጡ ተሟልቶ ከወላጆቹ መሃል አንዱን ከመረጠው ሰው ጋር መሆን ይችላል። ኢማሙ አትርሚዚና ኢብኑ ማጃህ ከአቡ ሁረይራ ዘግበውት ትርሚዚ ሐሰን ሶሒህ ባሉት ሐዲስ አንዲት ሴት ወደ ረሱል ሰለላሁ ዐለይሂ ወሰለም መጣች። አባቴም እናቴም ለእርሶ ፊዳ ይሆኑ፣ ባሌ ልጄን ሊወስድብኝ ነው፣ ልጄ ደግሞ በተለያዩ ነገሮች እያገለገለኝ ነው፣ ውሃም እያቀረበልኝ ነው አለቻቸው። በዚህ መሃል ባሏ መጣና በልጄ ሊከራከረኝ የሚፈልገው ማን ነው አለ። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም ያ ጉላሙ ሀዳ አቡካ ወሀዚህ ኡሙካ ፈኹዝ ቢየዲ አይሂማ ሽእተ አሉ። ይህ አባትህ ነው፣ ይህቺ ደግሞ እናትህ ናት፣ ከሁለቱ መሃል የፈለከውን ሰው እጅ ያዝ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ፈአኸዘ ቢየዲ ኡሚሂ ፈንጠለቀት ቢሂ ኢለል ሐዲስ ሕፃኑ ተነስቶ የእናቱን እጅ ያዘ፣ እሷ ይዘው ሄደች። አንዳንዶች እጣ በማውጣት እጣ ከወጣለት ወላጅ ጋር ለእናት ከወጣ ለእናት፣ ለአባት ከወጣ ለአባት ይሆናል ያሉበት ሁኔታ አለ። ወላኪን በእጣ ይለያል እንዲባል ያደረገው የሐዲስ ደሊል ضعيف ከመሆኑ አንፃር ሕፃኑ አስተዋይ ከሆነ 7 ዓመት ከሞላው ከመረጠው ሰው ጋር እንዲሆን ይደረጋል። ይሄን የምንለው ወንድ ከሆነ ነውና ሴት ከሆነችስ የሚል ጥያቄ ስለሚነሳ ወኢን ካነት ኡንሳ 7 ዓመት ሲሞላት ሴት ከሆነች ሕፃኗ فعند من يقوم بمصلحتها ለሕፃኗ የሚበጅ የሆነው ወላጅ ጋር እንድትቆይ ይደረጋል። ሚን ኡሚሃ ለሕፃኗ የሚበጀው ከእናቷ ጋር ከሆነች ከእናቷ ጋር መሆኗ ከሆነ ከእናቷ እንድትቆይ ይደረጋል። አው አቢሃ ለሷ የሚበጀው ከአባቷ ጋር መቆየቷ ከሆነ ከአባቷ ጋር እንድትቆይ ይደረጋል። ለትዳር ደርሳ ለሷ አቻ የሚሆን ጥሩን የሚባል ትዳር መጥቶ ኃላፊነቷን ባሏ እስኪረከብ ድረስ ማለት ነው። በዚህ መሃል ከእናቷ እንድትሆን ከተወሰነ ለሷ የሚሻለው ለዲኗም ለዱንያዋም ከእናቷ ጋር መሆን ነው ተብሎ ከተወሰነ እናት በየትኛውም መልኩ አባቷን እንድትጠይቅ ልትከለከላት አይገባም። ከአባቷ መቆየት ነው የሚሻለው ተብሎ ከተወሰነም አባት በየትኛውም መልኩ እናቷን እንድትጠይቅ ሊከለከላት እንቅፋት ሊሆን አይገባም። ወንዱም ልጅ ላይ ይሄን ነው የምንለው። አባቱን ከመረጠ ከእናቱ ተቆራርጦ እንዲቀር ሊያደርገው አይገባም። እናቱንም ከመረጠ ሁለተኛ አባትህ ጋር እንዳትሄድ ልትለው አይገባም። ይሄ ትልቅ የሆነ ስህተትና ወንጀል ነው፣ ዝምድና ማቁረጥም። فهل عسيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم أولئك الذين لعنهم الله بلا ዝምድናን የሚቆርጡ አላህ የረገማቸው ናቸው። ምንም ለማያውቁ ህፃናት አባትህ እንዲያድርጉሃል አባትሽ እንዲያድርጎሻል እሱን አባት ነው ብለሽ አትፈልገው የሚሉ እናቶች አሉ። ወንዶችም በበኩላቸው እንደዚሁ የወለደች የለፋች የደከመች የታመመች እናት ልጆቻቸውን እንዳታገኝ የሚያደርጉ አሉ። እነዚህ አላዋቂዎች ረሕማ የሌላቸው የኢማን ድክመት ያለባቸው ሰዎች ናቸው። አይደለም ሰውን እንስሳን እንኳ ልጅ ከወላጅ እንዳናለያይ የሚከለክል ሸሪዓ ነው ዲናችን። ኢዘን ወንድ ከሆነ 7 ዓመት ከሞላው ከመረጠው ወላጅ ጋር ይሆናል ከአባት ወይም ከእናት። ሴት ከሆነች ምርጫ አይሰጣት። ከቤተሰቡ አስተዋይ የሆኑ ሰዎች አልያ ደግሞ ቃዲ ለሷ የሚሻለውና የሚበጀው አባት ነው ካለ ከአባት ጋር ትሆናለች። ባለ ጉዳዩን የያዙ ሽማግሌዎች አልያ ደግሞ ቃዲ እናት ናት የምትሻለው ካለ ከእናት ጋር ትሆናለች። አባት ነው የሚሻለው ካለ ከአባት ጋር ትሆናለች። እናት ናት የምትሻለው አባት ብለን ምን ወሰንበት መለኪያ የአባት የእናት የዲናቸው ሁኔታ ነው የሚታይ፣ አኽላቃቸው ውሏቸው ነው የሚታይ። አባት አደብ ከሌለው አኽላቅ ከሌለው ውለው ጥሩ ካልሆነ ከዱንያ አንፃር ምንም እንኳን ጥሩ ቢሆን ለሱ አይሰጥ።
በአንጻሩ ደግሞ እናት መጥፎ ከሆነች አኽላቋ ዲኗ የተበላሸ ከሆነ ልጆችንም ስለምታበላሽ ለሷ አይሰጥ። አንዳንዴ አባት ጥሩ ሊሆን ይችላል ወላኪን ሌላ ትዳር መስርቶ ሌላኛው ባለቤቱ ጥሩ ላትሆን ትችላለች። አባት ምንም አያውቅም ውጭ ብሎ ነው የሚመለሰው። ይሄኔ እሱ ጋር መዋሏ ጥሩ አይደለም ሊባል ይችላል። ሁለቱም ሴትን ለማሳደግና ለመጠበቅ ብቃት ከሌላቸው ወደ ቀጣዩ ሐባና ልጅ መንከባከብና መጠበቅ የሚገባው አካል ይሸጋገራል። አባትም መጥፎ ነው እናትም መጥፎ ናቸው። የአባት መጥፎነት ትንሽ ስለሚሻል ከአባት ጋር ትሆን አይባል። ሁለቱም ዲን ላይ ችግር ካለባቸው አኽላቅ ላይ ችግር ካለባቸው በትክክል ዲኑ በሚያዘው መሰረት ህፃናትን ማሳደግ ካልቻሉ ለአባትም ለእናትም አይሰጥም። ወደ ቀጣዩ ኃላፊ እንሸጋገራለን የእናት እናቷ ማለት። ለዚህም ነው ሼኹ ምን አሉ ወላ يترك المحضون بيد من لا يصونه ويصلحه ولا يترك አይተውም المحضون ጥበቃ የሚያስፈልገው ክብካቤ የሚያስፈልገው ህፃን بيد من لا يصونه የማይጠብቀው ሰው እጅ ላይ እንዲቆይ አይደረግም። ويصلحه ዲኑንም ዱንያውንም የማያስተካክልለት ግለሰብ እጅ ላይ እንዲቆይ አይደረግም። አባትም ይሁን እናት አባትና እናት ሸርጡን ካላሟሉ አሊያ ደግሞ ሁለቱም አላሳደግም ካሉ ከፊት የተዘረዘሩ የቤተሰብ ኃላፊዎች መሃል ቅድሚያ የሚሰጠውን ያስቀደመን እንዲያሳድጉ እናደርጋለን። ይህ እንዳለ ሆኖ ወላጆችን አሊያ ደግሞ ሌሎችንም ህፃናትን ሊያሳድጉ ሊጠብቁ ይችላሉ የሚባሉ ሰዎችን ለህፃኑ በምንመርጥበት ጊዜ ወይም ህፃኑ በሚመርጥበት ጊዜ እንደ ልቡ ስለሚያበላው የፈለገውን ስለሚያለብሰው እንደፈለገ የተጫወተ እንዲያድግ ስለሚያደርገው ተብሎ ሊሆን አይገባው። ሚዛን እነማ አእምሮ እንዲዳብር አቅሉ እንዲሰፋ ዲንም ዱንያም ላይ ጥሩ ሁኔታ ላይ እንዲደርስ የሚያደርግን ተርቢያ የሚሰጠው ሰው ጋር ነው ሊሆን የሚገባው። 7 ዓመት የሞላውን ህፃን ቃዲ እንዲያስመርጠው ተደርጎ ምረጥ ሲባል አባቴን አልፈልግም እናቴን ነው የምፈልገው ቢል ለምን ከአባቴ ይልቅ እናትህን መረጥክ ቢሉት አባቴ በየጊዜው ቁርአን ቤት ሂድ ይለኛል፣ ማታም ቀን የተማርከውን አሰማ አዲስ ሐፍዝ ተማር ይለኛል፣ እናቴ ግን ብላ ተጫወተኛ ትለኛለች ቢል ልጁ የሚሰጠው ለአባት ልጁን የሚጎዳ ምርጫ ከመረጠ እሺ አንለው። ሌሎች ሰዎችም ቢሆን ሲመርጡ ልጁ እንዲጎዳ የሚያደርገን አሳዳጊና ጠባቂ ቢመርጡለት ተቀባይነት አያገኝ። ከላይ ቀደም ሲል የተጠቀሱ የህፃን አሳዳጊዎች አቅም ከሌላቸው ወይም ፈቃደኛ ካልሆኑ ራቅ ያሉ ዘመዶችም ቢሆን ወራሾች እስከሆኑ ድረስ ውርስ ላይ ባላቸው ቅድሚያና ቅደም ተከተል መሰረት ህፃናትን የመጠበቅ የመንከባከብ ግዴታ አለባቸው። ይሄንም ቢሆን የሚያደርግ ማንም ዘመድ ከሌለ የሀገሩ መሪ ይሄን ግዴታ መወጣት ህፃናትን መጠበቅ መንከባከብ ወጅብበታል። በግለሰብ ደረጃም ቢሆን ሙስሊሞች እርስ በርሳቸው ተጋግዘው ተባብረው እንዲህ አይነቱን ችግር መቅረፊያ ማዕከላትን ማቋቋም ይጠበቅባቸዋል። የቲም አባቱ የሞተበት ብቻ አይደለም፣ ወላጆቹ ቢኖሩም እያሉ እንደሌሉ ልጃቸውን ከጣሉ እንዲህ አይነቱን ህፃን መንከባከብ መጠበቅ የሚያስፈልገውን ነገር ማሟላት ዲኑን ዱንያውን ማስተካከል ራሱን የቻለ ትልቅ አጅር አለውና የጋራ ኃላፊነት እንደሆነ በማወቅ የምንችለውን ሁሉ ልናደርግ ይገባናል። ለሁላችንም ዙሪያችንን አላህ ያሳምርልን፣ ከአዱንያ ከአኺራ ችግር ይጠብቀን ነው። አላ ኩሊ ሸይን ቀዲር። ብዙ ጊዜ ልጆች እንዲበተኑ የአዱንያ ህይወታቸው እንዲበላሽ ጥሩ የሚያሳድጋቸውና ተርቢያ የሚያደርጋቸውን ሰው በማጣታቸው አኺራቸውም ጭምር እንዲበላሽ ሰበብ ከሚሆኑ ነገሮች መሃል ዋና ትልቁ ሊባል የሚችለው የባልና ሚስት መፋታት ነውና ኢንሻአላህ ተዓላ ቀጣዩ ደርሳችን የፍቺ መብዛት መነሻዎችና መፍትሄዎቻቸው የሚል ትምህርት ይኖረናል። ከልጆች መበተን አንፃርም ብቻ ሳይሆን ባለንበት ጊዜ ፍቺ እጅጉኑ የበዛ ነው። በየቀኑ ለጥያቄ ከሚደውሉ ሰዎች ውስጥ ከ50% በላይ ጠያቂዎች በፍቺ ዙሪያ በጋብቻ ዙሪያ የሚጠይቁ ናቸው። በተጋቡ በሳምንታቸው የሚፋቱ ሰዎች አሉ። ኒካህ አስረው ሳይገናኙ የኒካህ ወረቀት ተስተካክሎ ሳያልቅ ለፍቺ ወረቀት የሚሯሯጡ ሰዎች አሉ። ከዚህ አንፃር ለልጆችም መበታተን ዋናና ትልቅ ሊባል የሚችል ሰበብ ከመሆኑ አንፃር
ይሄን ጉዳይ መዳሰስ ተገቢ ነው። ኢንሻአላህ ቢሐውሊላህ ወቁወቲሂ ሳምንት የምንዳሰው ይሆናል። والله تعالى أعلم. السلام عليكم ورحمة الله وبركاته.